ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ዩድ አሌፍ በሽባት ታፍሺን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጃንዋሪ 29 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥር 22 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ድሮር ሮድሽቴን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። ክነሴቱ ሌሊቱን ባካሄደው ጉባኤ የ2026 ዓ.ም በጀት በመጀመሪያ ዙር ድምፅ አሰጣጥ አጸደቀ። በጋዛ ሰርጥ በራፊያ አካባቢ የምትቋቋመውን ከተማ ሂደት ለማፋጠን የእስራኤል መከላከያ ሰራዊት በቅርቡ ከተባበሩት መንግስታት ድርጅት ተወካዮች ጋር ፍልስጤማውያን የሚሰፍሩበትን ጊዜያዊ ቦታ ያመቻቻል ተብሎ እንደሚጠበቅ ተገለጸ። በብሩክሊን የሚገኘውን የሃባድ ጽሕፈት ቤት አንድ ሾፌር በሚያሽከረክራት መኪና በሩን ለመስበር መሞከሩ ታወቀ። በኢራንና በአሜሪካ መካከል ውጥረቱ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ክነሴቱ ሌሊቱን ባካሄደው ጉባኤ የ2026 ዓ.ም የሀገሪቱን በጀት በመጀመሪያ ዙር ድምፅ አሰጣጥ አጸደቀ። የደጌል ሀቶራና የሻስ ፓርቲ አባላት የድጋፍ ድምፅ የሰጡ ሲሆን የአጉዳት እስራኤል ፓርቲ አባላት ተቃውመዋል። በጀቱን 62 የክነሴት አባላት ሲደግፉ 55 የተቃውሞ ድምፅ መስጠታቸው ታውቋል። የመንግስት ተቃዋሚ ፓርቲ ሊቀመንበር ያኢር ላፒድ በጀቱ አምራችና ሰራተኛ ለሆነው የእስራኤል ሕዝብ የሚጎዳና የማይገባችሁ ናችሁ የሚል መልእክት የሚያስተላልፍ ነው በማለት ተችተዋል። የእስራኤል ቤቴኑ ፓርቲ ሊቀመንበር አቢግዶር ሊበርማን የሚያስመስል መንግስት አስመሳይ በጀት ያጸድቃል በማለት መከላከያ ሰራዊቱ የጦር መሳሪያ በሚፈልግበት ጊዜ ጋፍኔና ደርኢ በመከላከያ ሰራዊቱ ውስጥ ማገልገል ፈቃደኛ ላልሆነው ማህበረሰብ ገንዘብ እንዲያገኝ ሁኔታዎችን እያመቻቹ ናቸው በማለት በኤክስ ገጻቸው ላይ በጻፉት መልእክት ገልጸዋል። በጋዛ ሰርጥ በራፊያ አካባቢ የምትቋቋመውን አዲስ ከተማ ሂደት ለማፋጠን የእስራኤል መከላከያ ሰራዊት በቅርቡ ከተባበሩት መንግስታት ድርጅት ተወካዮች ጋር ፍልስጤማውያን የሚሰፍሩበትን ጊዜያዊ ቦታ ያመቻቻል ተብሎ እንደሚጠበቅ ተገለጸ። አዲሱ ሰፈር በሚቋቋምበት አካባቢ የህንፃ ፍርስራሾችና የወዳደቁ ቁሳቁሶች እንዲወገዱ መደረጉን ሂደቱን በቅርብ የሚያውቁ ምንጮች ገልጸዋል። የአሜሪካ ልዑክ ዊትኮፍና ኩሽነር እንዲሁም የአዛ ሰርጥ ተወካይ ባቀረቡት ጥያቄ መሰረት አዲስ በሚቋቋመው ሰፈር በአረብ ኤምርት የገንዘብ ድጋፍ እንዲቋቋምና በሺዎች የሚቆጠሩ የጋዛ ሰርጥ ፍልስጤማውያን እንዲሰፍሩበት መጠየቁ ተገልጿል። በኢራንና በአሜሪካ መካከል ውጥረቱ እንደቀጠለ ነው። የኢራኑ የውጭ ጉዳይ ሚኒስትር አራክቺ ፕሬዝዳንት ትራምፕ ቴህራን የኒውክሌር ድርድሩን ካልቀጠለች ጥቃት ይፈጸምባታል ሲሉ ያሰሙትን ዛቻ ውድቅ አድርገዋል። አራክቺ ሀገራቸው ለማንኛውም ጥቃት ምላሽ ለመስጠት ዝግጁ መሆኗን ገልጸው ኢራን ያለማንም ዛቻ ለህዝቡ አገልግሎት የሚውል የኒውክሌር ቴክኖሎጂ ተጠቃሚ መሆን ትችላለች ብለዋል። አሜሪካ በኢራን ላይ የምትወስደው ማንኛውም እንቅስቃሴ ጦርነት የሚከፍት ድርጊት ሆኖ እንደሚታይና ለአሜሪካ ጥቃት የኢራን ምላሽ ፈጣን እንደሚሆን ጥቃቱም ወደ ቴል አቪቭና አሜሪካን ወደሚደግፉ አካላት ሁሉ የሚያነጣጥር መሆኑን የኢራኑ ከፍተኛ መሪ አሊ ሀሚናይ አማካሪ አስታውቋል። ይህ በዚህ እንዳለ አሜሪካና የአውሮፓ ሀገራት ለኢራን 3 ጥያቄዎችን ማቅረባቸውን ኒውዮርክ ታይምስ ጋዜጣ ዘግቧል። እንደ ኒውዮርክ ታይምስ ዘገባ ኢራን የዩራኒየም ማብላላት ሂደቷን እንድታቆምና የምታመርተውን የባላስቲክ ሚሳኤል የሚወነጨፍበትን ርቀትና ቁጥሩንም እንድትቀንስ እንዲሁም ሐማስ ሂዝቦላንና የሁቲ አማጽያንን ጨምሮ ሌሎችን ለአሸባሪ ድርጅቶች የምታደርገውን ድጋፍ
እንድታቆም የሚሉ ጥያቄዎች ማቅረባቸው ተዘግቧል። የአውሮፓ ህብረት ምክር ቤት ዛሬ በብራሲል በሚያካሄደው ጉባኤ የኢራንን አብዮታዊ ዘብ አሸባሪ ብሎ ለመፈረጅ በቀረበው ሀሳብ ላይ እንደሚወያይ ተገለጸ። ፈረንሳይ በሂደቱ ድጋፍ የምታደርግ መሆኗን ትናንት አስታውቃለች። በብሩክሊን የሚገኘውን የሀባር ጽሕፈት ቤት አንድ ሾፌር በሚያሽከረክራት መኪና በሩን ለመስበር መሞከሩ ተገለጸ። ሾፌሩ የጽሕፈት ቤቱን አንዱን በር በተሽከርካሪው በመመላለስ ለመስበር በመሞከር በበሩ ላይ ጉዳት እንደደረሰ ታውቋል። ተጠርጣሪው ሾፌር በቁጥጥር ስር የዋለ ሲሆን በሰው ላይ ጉዳት አልደረሰም ተብሏል። የኢራኑ የውጭ ጉዳይ ሚኒስትር አራክቺ ሀገራቸው ወደ አጠቃላይ ጦርነት የመግባት እድሉ በጣም ዝቅተኛ እንደሆነ አልአረቢ በተባለው ኳታር ቴሌቪዥን ትናንት ምሽት ገለጹ። ከዚህ ጋር ተያይዞ በተባበሩት መንግስታት ድርጅት የኢራን ልዑክ ቡድን እንደገለጸው ባለፉት ጊዜያት አሜሪካ በአፍጋኒስታን እና በኢራቅ ባካሄደችው ጦርነት በሺዎች የሚቆጠሩ ወታደሮቿ እንደሞቱባትና በቢሊዮኖች የሚቆጠር ዶላርም እንደከሰረች ገልጸዋል። ኢራን በመከባበር ላይ የተመሰረተ የሁለትዮሽ ውይይት ዝግጁ እንደሆነችና ጫና የሚደረግባት ከሆነ ግን የከፋ ያጸፋ ምላሽ እንደምትወስድ የኢራን ልዑክ ባወጣው መልእክት ጨምሮ ገልጿል። የአሜሪካው ፕሬዝዳንት ቀደም ሲል ባሰሙት ንግግር ታላቅ የጦር መርከብ በፍጥነት ወደ ኢራን እየገሰገሰ እንደሆነ ገልጸው ኢራን በኒውክሌር ግንባታዋ ላይ ድርድሩን ካላደሰች ካለፈው ዓመት የከፋ ጥቃት ይደርስባታል ማለታቸው ተገልጿል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ባሳለፍነው ሌሊት ዝናቡ ደረጃ በደረጃ እንደቀነሰ ተገልጿል። ዛሬም በሰሜንና በመካከለኛው እስራኤል ቀላል ዝናብ ይኖራል። የሙቀቱ መጠን በትንሹ ይጨምራል። እስከፊታችን እሁድ ሙቀቱ እየጨመረ ይሄዳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 13፣ በቴልአቪቭ 17፣ በሃይፋ 16፣ በብኤርሸባ 18፣ በኢላትና አካባቢዋ 20 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት እናልፋለን። መሸጋገሪያ ሙዚቃ ቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ማሪብ፣ የዲዮታ ሀሮኖት፣ ሀሬጽና እስራኤል አየም 3 ዕለታዊ ጋዜጦች ደርሰውናል። ማሪብን ስንመለከት በመጀመሪያ ገጹ ላይ ቅድሚያ የሰጠው ርዕሰ ጉዳይ ትናንት የቀብር ስነስርዓቱ የተፈጸመውን የልዩ ፖሊስ አባል የኢራን ጊቪሊን አስከሬን የቀብር ስነስርዓት በተመለከተ ነው። ሁሉም ጋዜጦች በመጀመሪያ ገጻቸው ላይ ዋና ርዕሰ ጉዳይ አድርገውታል። ይህን ርዕሰ ጉዳይ ኢራን ጊቪሊ እንግዲህ ከ2 ዓመት ከ4 ወራት በላይ ቆይቷል። አስከሬኑ ተጠልፎ ጋዛ ሰርጥ ውስጥ ከገባ ኢራን ጊቪሊ ጥቅምት 7 ቀን 2023 ዓ.ም የሐማስ አሸባሪ ድርጅት ድንበር ጥሶ ወደ እስራኤል ሲገባና የሽብር ጥቃት ሲያደርስ መጀመሪያ ለውጊያ የወጣ ነው። ስራ ላይ አልነበረም፣ እረፍት ላይ ነበር በህመም ምክንያት። ግን ያው ጥቃቱን በሰማበት ጊዜ እንዴት ጓደኞች እየተዋጉ እኔ እቀመጣለሁ ብሎ ወጣ። ያው የህይወት መስዋዕትነት ከፈለ። መጀመሪያ አስከሬኑ ተጠልፎ እንግዲህ መጀመሪያ ወደ ጋዛ ሰርጥ ከገቡት መካከል አንዱ ነው። መጀመሪያ ገባ መጨረሻ ላይ ተመለሰ የሚል ርዕስም ተሰጥቶታል። አስከሬኑ ሲገኝ ያው አስከሬኑ መጨረሻ ላይ ከብዙ ፍለጋና ውዝግብ በኋላ በፍልስጤማውያን የጅምላ መቃብር ውስጥ ነው የተገኘ። የተለያዩ የመረጃ ክፍል አባላትና እስራኤላውያን የሕክምና ቡድኖች ባደረጉት ፍለጋ 250 አስከሬኖችን ከመረመሩ በኋላ ያው መቃብር እያወጡ የኢራን ጊቪሊ አስከሬን እስከ ፖሊስ መለያ ዩኒፎርሙ ነው ተቀብሮ የተገኘው። ያው በተደረገው ምርመራ ሲገኝም የነበረው ደስታና ምርመራ ያደርጉ የነበሩ ዶክተሮች ሁሉ እንዳለቀሱ የደስታ እንባ እንዳነቡ ተገልጿል በዘገባው። ትናንት የቀብር ስነስርዓቱ ተፈጽሟል። በኢራን ጊቪሊ ቀብር ስነስርዓት ላይ በሺዎች የሚቆጠሩ ዜጎች፣ የመንግስት ባለስልጣናት፣ ፕሬዝዳንት ይስሐቅ ሄርጾግ፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ፣
የሀገር ውስጥ ደህንነት ሚኒስትር ኢታማር ቤንግቪር አፈጉባኤው በጣም በርካታ የመንግስት ባለስልጣናት፣ በርካታ የክኔሴት አባላት፣ የተለያዩ መንግስት ባለስልጣናት ተገኝተዋል። በሺዎች የሚቆጠሩ ዜጎች በአጠቃላይ ተገኝተው የቀብር ስነስርዓቱ ተፈጽሟል። ቤተሰቦቹ ባደረጉት ንግግር ያው የቤተሰቦቹ ንግግር እጅግ ልብ የሚነካ እንባን ያራጨ ንግግር ሆኖ ታይቷል። ትናንት በቀብር ስነስርዓቱ ላይ ያደረጉት ንግግር የሁሉም የህዝብ እስራኤል ልጅ ሆነሃል ብለዋል። ቤተሰቦቹ ካደረጉት ንግግር መካከል ማሪቭ እንደዘገበው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባደረጉት የስንብት ንግግርም ኢራን ጀግና ነህ፣ ያንተን ጀግንነት ትውልድ ሁሉ ይዘክረዋል ብለዋል። ፕሬዚዳንት ይስሐቅ ሄርዞግ ባሰሙት ንግግርም ህዝቡን አንድ የሚያደርግ ነው የኢራን ጀግንነት፣ የኢራን ግቢሊ ጀግንነት፣ ተጋድለው፣ ጀብዱ አሁንም ህዝቡን አንድ ያደረገ ነው። መጨረሻ ላይ ተመለሰ። እንግዲህ እስራኤል ወደ ጋዛ ሰርጥ ሐማስን ለመዋጋት ስትገባ አንዱ ካስቀመጠቻቸው የጦርነቱ ግብ መካከል ሁሉንም የተጠለፉ ዜጎች መመለስ የሚል ነበርና በመጨረሻ የተመለሰው ደግሞ ኢራን አስከሬን ነው። የጦርነቱ ግቦች መካከል አንዱ ተሳካ ማለት ነው እና ህዝቡን አንድ የሚያደርግ ነው ብለዋል ፕሬዚዳንት ይስሐቅ ሄርዞግ። አሁን ለህዝብ እስራኤል መጽናናትን፣ አንድ መሆንን የምናስብበት ጊዜ ነው ብለዋል። የቀብሩን ስነስርዓት በአጠቃላይ ስለ ሻለቃ ኢራን ግቢሊ ወጣት ነው፣ የ24 ዓመት ወጣት ነው። ስለሱ በአጠቃላይ ሰፊ ዘገባ አቅርበዋል። ሁሉም ጋዜጦች በመጀመሪያ ገጻቸው ላይ ሰፊ ቦታ የሰጡበትና ዋና ርዕሰ ጉዳይ አድርገው የዘገቡት ርዕሰ ጉዳይ ነው። ሌላው የሀገሪቱ በጀት የእስራኤል ሀገር እንግዲህ የ2026 ዓመተ ምህረት በጀት ባሳለፍነው ሌሊት በክነሴቱ ቀርቦ በአንደኛ ዙር ድምፅ አሰጣጥ ጸድቋል። የበጀቱን ለማጽደቅ ምናልባት ችግር ይፈጠራል የሚል ስጋት ነበር። ከ3 ቀናት በፊት ነበር በክነሴቱ ቀርቦ የመጀመሪያ ዙር ድምፅ ይሰጥበታል ተብሎ ተጠብቆ ነበር። ነገር ግን የሀረዲን ማህበረሰብ የሚወክሉ ፓርቲዎች የድጋፍ ድምፅ አይሰጡም በሚል ስጋት ዘግይቶ ትናንት ቀርቦ ግን ያው እነሱም ድጋፍ ሰጠው። 62 የክነሴት አባላት ድጋፍ ድምፅ ሰጥተዋል፣ 55 ተቃውመዋል። በዚህ ሁኔታ በመጀመሪያ ዙር ድምፅ አሰጣጥ እንዲያልፍ ተደርጓል። የሚተቹም አካላት አሉ። የፖለቲካ ፓርቲዎች የክነሴት አባላት በጀቱ በማስመሰል ያለፈ ነው፣ የታታሪውን የእስራኤል ህዝብ የሚሰራውን ህዝብ የሚጠቅም አይደለም በማለት ቀደም ሲል በዜና እንደተመለከት ነው ትችትም እየቀረበ ነው። በአንደኛ ዙር ድምፅ አሰጣጥ አልፏል። እንግዲህ በሁለተኛና በሶስተኛ ዙርም ድምፅ ተሰጥቶበት ይጸድቃል ተብሎ እንደሚጠበቅ ተገልጿል በዘገባው። ሌላው በአሜሪካና በኢራን መካከል ያለው ውጥረት ነው። ፕሬዚዳንት ዶናልድ ትራምፕ የአሜሪካው ፕሬዚዳንት በኢራን ላይ እርምጃ ለመውሰድ ጊዜው እየተቃረበ ነው፣ በጣም ምንም ጊዜ የለም በማለት በድጋሜ ዛቻ ማሰማታቸው በኢራን ላይ ተገልጿል። ኢራን በኒውክለር መሳሪያ ግንባታዋ ላይ ወደ ድርድር በአስቸኳይ ካልመጣች ወታደራዊ እርምጃ ይወሰድባታል የሚል ዛቻ በድጋሜ ማሰማታቸው ተዘግቧል። ወደ ኢዲዮታ ሀሮኖት ስናልፍ ኢዲዮታ ሀሮኖትን በተመሳሳይ ስለ ኢራን በመጀመሪያ ገጹ ላይ እንግዲህ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል በአሜሪካና በኢራን መካከል ያለውን ውጥረትና ፍጥጫ በሚመለከት አቅርቧል። ኢራን ወደ ድርድር ጠረጴዛ ካልተመለሰች ጥቃት ይደርስባታል፣ ካለፈው ዓመት የከፋ ጉዳት ወይም ጥቃት ይደርስባታል በማለት የአሜሪካው ፕሬዚዳንት ትናንት ዛቻ ማሰማታቸውን ኢዲዮታ ሀሮኖትም በጋዜጣ ውስጥ ገጽ ሰፊ ቦታ ሰጥቶ ለአንባቢያን አቅርቦታል፣ ዘግቦታል። ሌላው የዶላር ዋጋ መቀነስ ነው። ዶላር 2 ጋዜጦች ይመስለኛል 3 ተመልክተውታል። ይሄም ዋና ርዕሰ ጉዳይ ነው በዛሬ ጋዜጦች ለዘገባ ካቀረቡት ርዕሰ ጉዳይ መካከል የዶላር ዋጋ ቀንሷል፣ ግን የቤቶች ዋጋ ወይም አንዳንድ ትልልቅ ነገሮች ዋጋቸው አልቀነሰም። ዶላር በእስራኤል ሸቄል 3 ሸቄል ሊገባ ነው፣ ዝቅ ብሏል። ከውጭ ሀገራት በተለያየ ሀገር ውስጥም በኦንላይን በኢንተርኔት የሚገዙ እቃዎች ዋጋ በጣም ቀንሷል። አሁን ባለው የዶላር ዋጋ ኢዲዮታ ሀሮኖት ላይ በቀረበው ዘገባ 3 ሸቄል ከ09 አጎሮት እንደሚመነዘር ነው በሸቄል የተገለጸውና ከበርካታ ዓመታት በኋላ ለመጀመሪያ ጊዜ በጣም ቀንሷል።
ባለፉት 9 ዓመታት እንግዲህ ከ9 ዓመታት በኋላ በ20% ዶላር እንደቀነሰ የዲዮታ አሮኖት በዘገባው አቅርቦታል። ይሄም ያው ለህዝቡ ጥሩ የሆኑ ነገሮች አሉ። ለምሳሌ በኦንላይን የሚገዙ እቃዎች ዋጋ እንደሚቀንስ ከውጭ ሀገራት ሆነ ከሀገር ውስጥ እንዳልነው የሚገዙ እቃዎች በአንዳንድ በኩል ደግሞ መቀነስ ያለባቸው ለምሳሌ ወደ የበረራ ቲኬቶችና አንዳንድ ነገሮች ያው አልቀነሱም ግን መቀነስ አለባቸው የሚል ዘገባ አቅርቧል የዲዮታ አሮኖት። ስለ ኢራን ጊቪሊ የቀብር ስነ ስርዓትም እንደዚሁ የኢራን ጊቪሊ አስከሬን ሳጥኑ በእስራኤል ሰንደቅ ዓላማ ተሸፍኖ ወይም ተጎናጽፎ ከጠረጴዛ ላይ ተቀምጦ እናቱ የኢራን ጊቪሊ እናት አስከሬኑን በእጆቿ አቅፋ ይዛ ሳጥኑን በሚያሳይ ፎቶግራፍ ተደግፎ የቀረበ ሰፊ ዘገባ አለ። የወላጆቹ ያደረጉት የስንብት ንግግር በጣም ልብ የሚሰብርና ህዝቡን ባያራጭ መሆኑን አንተ የሀገሪቱ ልጅ ነህ፣ ከሀዘኑ በላይ ጀግንነትህ ይበልጥብናል፣ ጀግንነትህ ጎልቶ ወጥቷል በማለት ያሰሙት ንግግር እንደ ርዕሰ ጉዳይ ሆኖ ተጠቅሷል። እንዲሁም መሪዎች ያሰሙት ንግግር ቀርቧል። ሌላው እንግዲህ በአለፈው ዓመት ጀምሮ ያለው አወዛጋቢ ጉዳይ አለ። በጠቅላይ ሚኒስትር ቢንያሚን ኔታንያሁ ዙሪያ ያሉ ቅርብ ሰራተኞቻቸው ቢልድ ለተባለው የጀርመን ጋዜጣ ሚስጥራዊ ሰነድ የመከላከያ ሰራዊት ሚስጥራዊ ሰነድ አውጥተዋል በሚል በርካቶች ያው የምርመራ ሂደት ላይ ናቸው። ይሄን ጉዳይ በሚመለከትም የዲዮታ አሮኖት ዘግቧል በዛሬ እትሙ። ወደ ሀሬጽ ስናልፍ በሀሬጽ በመጀመሪያ ገጹ ላይ ስለ ኢራን ጊቪሊ አስከሬን የቀብር ስነስርዓት እንደዚሁ እንደ ሌሎች ጋዜጦች ሁሉ በሰፊው ተዘግቧል። ሌላው ርዕሰ ጉዳይ በመንግስትና በከፍተኛው ፍርድ ቤት መካከል ያለውን ውዝግብና አለመግባባት በሚመለከት የከፍተኛው ፍርድ ቤት ፕሬዝዳንት ይስሐቅ አሚት ትናንት ንግግር አድርገዋል። ሁኔታው አስቸጋሪ እና ወደ ሌላ ሁኔታ ወደ አስቸጋሪ ሁኔታ እያመራ መሆኑን የሚመለከት ዘገባ አለመግባባቱን የሚመለከት ዘገባ ቀርቧል። ሌላው የሂዝቦላ ድርጅት የጦር መሳሪያ ትጥቁን እንዲፈታ የቀረበውን ጥያቄ በሚመለከት ያው በስምምነቱ መሰረት ባለፈው አንድ ዓመት በፊት በእስራኤልና በሊባኖስ መካከል በተደረሰው ስምምነት የሂዝቦላ ድርጅት የጦር መሳሪያ ትጥቁን እንዲፈታ ነበር። ነገር ግን እስካሁን አልፈታም። በተመሳሳይ ከሐማስ ጋር ተያይዞም ያለው ጉዳይ ይኸው ነው። ሐማስ ትጥቁን በተጠየቀው መሰረት ሊፈታ ይችላል። ይህን የሚመለከት ዘገባ ሀሬጽ በሰፊው አቅርቧል። በመጀመሪያ ገጹ ላይ ዋና ርዕሰ ጉዳይ አድርጎ ያቀረበው ርዕሰ ጉዳይ ነው። በኢራንና በአሜሪካ መካከል የተፈጠረውን ውጥረትም ዘግቧል። ሀሬጽ እንግዲህ አሜሪካ ወታደራዊ እርምጃ በኢራን ላይ ትወስዳለች ተብሎ ይጠበቃል። ፕሬዚዳንት ትራምፕም ጊዜ የለንም እያሉ ናቸው። ወደ እስራኤላዊም ስናልፍ እስራኤላዊም በመጀመሪያ ገጹ ላይ በቅራት ሽሞና ከተማ እንግዲህ በሰሜን እስራኤል የምትገኝ ከተማ ከሂዝቦላ ጋር በተካሄደው ጦርነት እንግዲህ በሊባኖስ አዋሳኝ ለሊባኖስ ቅርብ ናት። በነበረው ጦርነት ነዋሪዎቹ አለቀው ወደ እስራኤል ወደ ሌላው ክፍል ያው ለበርካታ ጊዜያት ቆይተዋል። ከቦታ ወደ ቦታ ሲዘዋወሩ ከዛም እንዲመለሱ ተደርጓል። ግን ሁሉም ነዋሪዎቹ አልተመለሱም። የተመለሱትም በከባድ ችግር ላይ ይገኛሉ። በከተማዋ አስፈላጊው እንቅስቃሴ የለም። የገበያ እንቅስቃሴ፣ ሌላም የትምህርት በተለያዩ ማህበራዊ ኢኮኖሚያዊ ጉዳዮች ያለው ሁኔታ በጣም የቀዘቀዘ ነው። ከተማዋ ሁሉም ህዝብ ለቆ እንዳይሄድ ከፍተኛ ስጋት አለ። የከተማ ነዋሪዎች ጥሪ እያቀረቡ ናቸው። የከተማዋ ባለስልጣናት በዚህ ጉዳይ መንግስት አስቸኳይ መፍትሄ ሊሰጥበት ይገባል የሚል ጥያቄ ቀርቧል። ግን አሁን መንግስት እስካሁን ድረስ ይህን ችግር ለመፍታት ያደረገው እንቅስቃሴ በቂ አይደለም፣ እንደውም እንቅስቃሴ አላደረገም የሚል ጥሪ እየቀረበ ነው። ይህን ጉዳይ ቅራት ሽሞናና አጠቃላይ በጻፎን ሰሜን እስራኤል በሰሜኑ አካባቢ ያለውን ሁኔታ መንግስት ትኩረት አልሰጠበትም። እንደገና መልሶ ለማቋቋም በጦርነቱ ምክንያት የተጎዱ አካባቢዎችን እንደገና ለማቋቋም መንግስት ትኩረት አልሰጠም የሚል ዘገባ ቀርቧል። የኢራን ጊቪሊ ሻለቃ ፖሊስ ባልደረባ ሻለቃ ኢራን ጊቪሊን አስከሬን ሽኝት የቀብሩን ስነስርዓት የሚመለከትም እንደዚሁ ሰፊ ዘገባ አቅርቧል። በአሜሪካና በኢራን መካከል ስላለው ፍጥጫም አሜሪካ ኢራን ወደ ድርድር ጠረጴዛ ካልተመለሰች በአስቸኳይ
ወታደራዊ እርምጃ ይወሰድባታል የሚል ዛቻ አሰምተዋል። ይህን ተከትሎ ደግሞ በኢራን በኩል አሜሪካ ለምታደርገው ማንኛውም እንቅስቃሴ ከባድ ያጸፋ ምላሽ ይወሰዳል፣ ለዚህም ዝግጁ ነን ብለዋል። ምላሻችን ደግሞ በቀጥታ መሀል ቴልአቪቭ ላይ ነው የሚሆነው፣ የምናነጣጥረው ወደ ቴልአቪቭ ነው፣ ቴልአቪቭ ላይ ጉዳት እናደርሳለን የሚል ዛቻ አሰምተዋል። ራን ጊቪሊ እንግዲህ በመሬቱ በቅድስት እስራኤል መጥቶ አስከሬን የቀብር ስነስርዓት ተደረገለት በሚል ርዕስ ነው እስራኤላዊውም ያቀረበው። ዶላርን በሚመለከት እንደዚሁ እስራኤላዊውም ላይ ዶላር ወደ 3 ሸቄል ዝቅ ማለቱን እንግዲህ አንድ የአሜሪካ ዶላር በእስራኤል 3 ሸቄል እየተመነዘረ ነው። በጣም ዝቅ ብሏልና እየወረደ ነው፣ ዶላር መውረዱን እንደቀነሰ ነው የሚል ዘገባ አቅርቧል። ሌላው ቲጂአይ የሚባል የመገናኛ አውታሮችን ያላቸውን እንቅስቃሴ የሚገመግም ነው። በ2025 ዓ.ም እስራኤላዊውም በጣም ተደራሽ የሆነ ጋዜጣ ነው በማለት እንግዲህ የራሱ የእስራኤላዊውም ዘገባ ነው። እንደዚሁ በዚህ ጥናት መሰረት ከፍተኛ ስርጭት እንዳለውና ተደራሽ ነው የሚል ዘገባ አቅርቧል። ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አብራችሁን ቆዩ። ስርጭታችን ይቀጥላል። ሙዚቃ